ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናቸው? ደህና ናቸው? ሰላም ናቸው? እኔ ያለው ሰላም ነኝ አልሐምዱሊላህ። እናንተስ በያላችሁበት ያለ ሰላምና እዝነት በእናንተ ላይ ይሆን። እንዲሁ እያልን ዛሬ ደግሞ አዲሱን ድርሳችንን ጀምረናል ማለት ነው። ክፍል 2 ጀምረናል። እስከ መጨረሻው ተከታትላችሁ አስተያየታቸውን በኮሜንት አስቀምጡልኝ። እኔ ደግሞ ኮሜንታችሁን እያየሁ በኮሜንታችሁ መልኩ መስተካከል ያለበትን አስተካክላለሁ ማለት ነው። ውድ ቤተሰቦች ቤተሰብ የሆናችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደምታበረታቱ በተስፋ ጠብቃለሁ። ኢንሻአላህ እንዳላበዛባችሁ ወደ ቪዲዮ እንሄድ ማለት ነው። ኢንሻአላህ ቢስሚላሂ ራህማን ራሂም አሰላቱ ወሰላም አላ ረሱሉላህ ሰለላሁ ዐለይሂ ወሰለም አማ በዐድ። ኢንሻአላህ ኡሱሉ ሰላሳ ዛሬ ደግሞ ሁለተኛ ዙር ጀምረናል ማለት ነው። ኢንሻአላህ እስከ መጨረሻው ተከታተሉኝ። ቢስሚላህ ወቃለ ቡኻሪዩም አለ ረሒመሁላሁ ተዓላ አላህ ይዘንለትና ቡኻሪዩም እንዲህ አለ ማለት ነው። ባቡ ይላል እዚህ ጋ እንግዲህ ባቡ መግቢያው አልዕልሙ እውቀት ነው። ቀብለል ቀውሊ ወለዓመሊ ከመናገርም ከመተግበርም ከመስራትም በፊት መጀመሪያ አንድን ነገር እውቀት ያስፈልጋል ማለት ነው። አንድን ነገር ዝም ብሎ አፍ ላይ የመጣለትን ከመናገር መጀመሪያ ያን የሚናገረውን የሚሰራው የሚተገብረውን ነገር ምን እንደሆነ ጠለቅ ብሎ ማወቅ ያስፈልጋል ማለት ነው። ወደሊሉ ቀውለሁ ተዓላ ለዚህም ማስረጃ ደግሞ ለዚህ ለማስረጃው አላህ ሱብሃነሁ ወተዓላ ምን አለ? ፈዓለ ማለት እወቅ አነሁ እሱ እኮ ላኢላሃ ኢለላህ ላኢላሃ ኢለላህ ያኔ ከአላህ ውጭ የሚገዝት የሚመለክ ጌታ የለም ብሎ አለ ማለት ነው። ወስተግፊር መህርታን ጠይቅ ሊዘንቢክ ለሰራኸው ስራ አላህ ሱብሃነሁ ወተዓላ መህርታን ጠይቅ ወደ አላህ ሱብሃነሁ ወተዓላ ተመለስ እያለ ነው ማለት ነው። ለሰራነው ስራ እንግዲህ እስትግፋር ለአዚም ያስፈልገናል ማለት ነው። ቀብለል ፈበደአ ጀመረ አለ እዚህ ጋ እንግዲህ ፈበደአ ጀመረ ቢልዕልሚ በእውቀት ጀመረ። ቀብለል ቀውሊ ወልአመሊ ከመናገርም ከመተግበርም ከመስራትም በፊት መጀመሪያ በእውቀት ጀመረ ማለት ነው። እሺ እዚህ ጋ ደግሞ ምን ይላል? ኢዕላም እወቅ ረሕመከላሁ አላህ ይዘንልህና እወቅ አለ። እንግዲህ እዚህ ጋ ልናይ ነው ማለት ነው። ዋነኛውን ኢዕለም ረሕመከላሁ አላህ ይዘንልህና እወቅ አለ። አነሁ እሱ እኮ የጅቡ ግድ ነው አለ ኩሊ ሙስሊሚን በሁሉም ሙስሊም ላይ እኮ ግድ ነው አለ። ወሙስሊማቲ በሴትም ሆነ በወንድ ላይ ግድ የሆኑብንን ነገሮች ልናይ ነው ማለት ነው። ተዓለሙ ማወቁ ሰላሳ ሀዚህ መሳኢል እነኝህ 3 ነገሮችን ማወቁ በሴቱም ሆነ በወንድም ሙስሊም ላይ ግድ ነው አለ። የቶቹን ነው 3ቱን ሲል እንግዲህ ወደ ታች ልናያቸው ነው ማለት ነው። ወለዓመሉ ብሂነ በእነኛ ባወቅናቸው ነገሮች ደግሞ ግድ ነው መተግበሩ ግድ ነው ማለት ነው። እሺ አልኡላ የመጀመሪያው እንግዲህ እዚህ ጋ ጀመረልን ማለት ነው። እዚህ ጋ 3 ነገሮችን ማወቅ ግድ ነው ያለን አልኡላ አለ። የመጀመሪያው ምንድነው? የመጀመሪያው ዋነኛው ምንድነው? አላህ አላህ እኮ ኸለቀና ፈጠረን አላህ እንደፈጠረን ለአዚም ማወቅ አለብን። ወረዘቅና እንዲሁ ደግሞ እርዚቅንም ሰጠን። አላህ ሱብሃነሁ ወተዓላ ፈጠረን ከዛ እርዚቅን ሰጠን። አሁን አንዳንድ ሰው ምን ይላል? እኔ ሰርቼ ያገኘሁት እኔ ለፍቼ ያገኘሁት ነው እንጂ የሚለው አላህ እኮ ረዘቀኝ የሚል የለም አብዛኛዎቹ። እና አላህ ፈጠረን ከዛም ደግሞ እርዚቅንም ሰጠን። ወለም የቱርኩና አልተወንም ፈጥሮም እርዚቅንም ሰጥቶ አላህ ሱብሃነሁ ወተዓላ አልተወንም። ሐመለን ያኔ እንዲሁ ልቅ አድርጎ እንደ እንስሳ ዝም ብሎ ልቅ አድርጎ አልተወንም ማለት አላህ ሱብሃነሁ ወተዓላ ፈጠረን ከዛ ርዚቅን ሰጠን ከዛ ደግሞ እንዲሁ ልቅ አድርጎ አልተወንም ማለት ነው። በል እንደውም አርሰለ ላከልን። ምንድነው የላከልን? ኢለይና ወደኛ አላህ ሱብሃነሁ ወተዓላ ላከልን ምን ረሱለን መልእክተኛ
ወደኛ ላከልን ማለት ነው። ፈመን አጧዐሁ የተከተለ ማን ረሱል ሰለላሁ ዐለይሂ ወሰለምን ረሱል ያዘዙንም በመታዘዝ ያኔ ረሱል ሰለላሁ ዐለይሂ ወሰለምን ፈለግ የተከተለ ደኸለል ጀነት እንደሚገባ ያኔ አላህ ሱብሃነሁ ወተዓላ ወደኛ ረሱል ሰለላሁ ዐለይሂ ወሰለምን ስለላከልን እኛ ደግሞ የረሱልን ፈለግ የታዘዝንን በመታዘዝ ጀነት እንደምንገባ እዚህ ጋር እየተናገረ ነው ማለት ነው። ወመን አሷሁ እንዲሁ ደግሞ ያመፀ ማን ረሱል ሰለላሁ ዐለይሂ ወሰለም ያዘዙንን አልታዘዝም ያለ ሰው ደግሞ ደኸለን ናር ያኔ ጀሀነም እንደሚገባ ረሱል ተከለከሉን ያልተከለከለ ካዘዙን ያልታዘዘ ያ ሰውዬ ምንድነው ጀሀነም እንደሚገባ እዚህ ጋር ደግሞ ረሱል ሰለላሁ ዐለይሂ ወሰለም ያዘዙንን በመታዘዝ የከለከሉንም ከዛ ተከለከሉን ነገር በመቆጠብ ጀነት እንደምንገባ እያመለከተን ነው ማለት ነው። ይሄ ምንድነው የመጀመሪያው አንደኛው ነው ማለት ነው። ከዛ ምን አለ ላረዝምባችሁ ነው። ወደሊሉ ቀውለሁ ተዓላ አላህ ሱብሃነሁ ወተዓላ ከዛ የቁርአን ምን አለ ኢነ አርሰልና እኛ እኮ ላክንላችሁ ኢለይኩም ወደ እናንተ እኮ ላኩላችሁ አለ አላህ ሱብሃነሁ ወተዓላ ረሱላን መላእክተኛ ላኩላቸው ሻሂደን መስካሪ ይሆን ዘንድ ላኩላችሁ አለ ማለት ነው። አለይኩም በእናንተ ላይ መስካሪ ይሆን ዘንድ ረሱል ሰለላሁ ዐለይሂ ወሰለምን ላኩላችሁ ይላል ማለት ነው። ሁለ አርሰልና ልከና ኢላ ፊርዓውነ ወደ ፊርዓውንም ልከና ረሱላን መላእክተኛ ወደ ፊርዓውንም ልከናል አለ። ከዛ ምን አለ ፊርዓውን ፈዐሷ አመፀ ፊርዓውን ደግሞ አመፀ ያኔ የተላከለትን መላእክተኛ ያዘዘውን አለመታዘዝ እሱ አመፀ ማለት ነው። ረሱላ መላእክተኛውን ያኔ አልታዘዝም በማለት መላእክተኛውን አመፀ ፈአንጸሐሁ አለ ማለት ነው። እዚጋ እንግዲህ ምን አለ እንግዲህ ፈአኸዝናሁ ያዝነው አኽዘን ወቢላ ያኔ አያያዝን ያዝነው አልታዘዝም በማለቱ ያያያዝን ያዝነው ይላል ማለት ነው። አላህ ሱብሃነሁ ወተዓላ እንግዲህ እዚጋ በማስረጃው ፊርዓውን አልታዘዝም በማለቱ እንደ አያያዝን ያዝነው ይላል ማለት ነው። ለዛሬው ኢንሻአላህ እዚጋ ይበቃናል። ከዚህ በታይ ያለውን ደግሞ ቀጣይ ላይ እናያለን። ስለተከታተላችሁኝ አመሰግናለሁ ውድ ቤተሰቦች። ኢንሻአላህ ያው ከሰው ላይ ስህተት ከብረን ላይ ዝገት አይጠፋምና የተሳሳትኩትም ካለ አራሙኝ። እናንተ ኮሜንታችሁን አይቼ ስህተቴን እንድስተካከል እናንተ ታርሙኛላችሁ ማለት ነው። ስለተከታተላችሁኝ ከልብ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።